የሴዶ ማርሻል አርትና የጆኒን ፍልሚያ ለማየት የመግቢያ ቲኬቱ ስንት ብር እንደሚሸጥ ሰማችሁ? የሬጉላር ቲኬት 4000 ብር ነው። ቪአይፒ ቲኬት 20000 ብር እንዲሁም ደግሞ ቪቪአይፒ 30000 ብር። ቪቪአይፒ ደግሞ እንግዲህ ፕሪሚየም ቲኬት ማለት ነው 50000 ብር። እንዲሁም ደግሞ ሪንግ ሳይድ አካባቢ ወይም ደግሞ በሪንጉ አካባቢ በሰርክል ላይ ሆናችሁ ለመመልከት ከፈልጋችሁ ደግሞ 100000 ብር መክፈል ይጠበቅባችኋል ማለት ነው። ጥርሴ ስለማዱ ነው አይኔን አታስቁት አለ። ሰዎች እኔና እናንተ ባለ 100,000ና ከፍለን መንገባው ያው 100,000 ብር ማለት የኔ የአመት ደሞዝ ነው። አጠራቅሜም ቢሆን እገባለሁ። ሰምታችኋል አይደል? የጆኒና የሴዶ የቦክስ ግጥሚያ ቪቪአይፒ ቲኬት 100,000 ብር፣ መደበኛው ደግሞ 10,000 ብር ተብሏል። ያውም ቲኬቱ ያለቀ ነው ይሉናል። እኔ ግን አንድ ጥያቄ ልጠይቃችሁ። እዚህ ሀገር ላይ እኮ አብዛኛው ህዝብ ኑሮ ራሱ ሪንግ ውስጥ አስገብቶት በየቀኑ ከድህነት ጋር በቦክስ የተጋጠመ ነው። እናት ልጆቿ ምን ላብላ ብላ እያለቀሰች፣ አባት የዳቦ መግዣ አጥቶ አንገቱን በደፋበት ሀገር በቀን አንዴ መብላት ራሱ ፈተና በሆነበት ህዝብ ከኑሮ ጋር ሲጋጠም፣ ማህበረሰብ ከኑሮ ውድነት ጋር ደም እያላበው በሚታገልበት በዚህ ሰዓት 100,000 ብር ከፍሎ የሰውን ጫጫታ ማየት ይሄ ፌር ነው? እንግዲህ ገንዘብ ያለው ሰው 100,000ን ከፍሎ ገብቶ ይመለከታል ፍልሚያውን። እኛ ደግሞ ገንዘብ የሌለን በቴሌቪዥን እናያለን ወይ በስልካችን እናያለን። አይገርምም? ግን የኑሮ ልዩነታችን 100,000 ብር ለአንዳንዱ ተራ ነገር ነው፣ በአንድ ምሽት የሚያጠፋው ነገር ነው። 100,000 ብር ደግሞ ለሌሎች ህይወታቸውን ሊቀይር የሚችል ገንዘብ ነው። ቆይ እናንተ ገንዘብ ስላላችሁ ብቻ 100,000 ብር ከፍላችሁ እንደዚህ አይነት ውድድር ገብታችሁ ታያላችሁ? እስኪ ሐሳባችሁን ኮሜንት ላይ ንገሩኝ። እና የሴዶና የጆኒን ፍልሚያ ብዙ ሰዎች በብዙ ገንዘብ ሲወራረዱ ሰምቻለሁ። አንዳንዶቹ ደግሞ በሃይማኖታቸው የሚወራረዱ ሰዎች አሉ። እኔ ወላሂ ለአዚም ነው የምላችሁ፣ በጆኒ ጂጂሱ ሰይዶ ማርሻል ከተሸነፈ ወላሂ ለአዚም ሃይማኖቴን እቀይራለሁ። ሃይማኖቴ ውድድሩ ሲጀመር ባይካሄድ ደስ ይለኛል። ምክንያቱም እኔ ከ666 ጋር ውድድሩ የሚካሄድ ነው ይመስለኝ። ግን የአላህን ስም ጠርቶ አሸናፊው አላህ ነው። ምክንያቱም አቅም የአላህ ነው ያለ ሰው ነው ሰይዶ ማርሻል ማለት። እኔ በነ መስፍን ብሩ ቢሸነፍ ምንም አይመስለኝም። ምክንያቱም መስፍን ብሩ ቢያሸንፍ የሚለውን አውቀዋለሁ። ክብር ለድንግል ማርያም ልጅ ለሆነው ለኢየሱስ ክርስቶስ ነው የሚለው። ቢያንስ ለእናትና ለልጁ እያለ ኦርቶዶክስም ቢሆን ክርስቲያን፣ ፕሮቴስታንት እኮ ያመሰግናል። ጆኒ ጂጂሱ እኮ ንቃተ ህሊናን እንኳን አሸንፎ ምንድነው ያለው? እያንዳንዳችሁን አሰልፌ እዚህ ላይ አረፈርፋችኋለሁ። ምን እላችኋለሁ? አስተግፊሩላህ ኢላዚም። እኔ የአላህን አቅም የማቅበት ውድድር ነው ይሄ። ወላሂ ለአዚም እኔ ማለት ነው ይሄን ውድድር እምነት በሌለው ሃይማኖት በሌለው ሰው ሰይዶ ማርሻል ከተሸነፈ ይሄ ወላሂ ለአዚም እኔ ሃይማኖቴን እቀይራለሁ። አላህ አቅሙን ካላሳየኝ ወላሂ ለአዚም ነው የምላችሁ። ወደ ሃይማኖት አዞርኮ እንዳትለኝ። እኔ በኦርቶዶክስ በፕሮቴስታንት እምነት ባለው ሰው ሰይዶ ማርሻል ቢሸነፍ ምንም አይመስለኝም። ወላሂ ለአዚም ነው የምልህ። እጅግ በጣም ይገርማል። እንደዚህ አይነት ውድድሮችን ከሃይማኖት ጋር ከብሔር ጋር የሚያገናኙ ሰዎች በጣም ነው የሚገርሙኝ። ሴዶ ማርሻል አርት ሃይማኖቱን ወክሎ ለሃይማኖቱ ነው እንደሚፋለመው ለብለው ከዚህ በፊት ሙስሊም ነበርክ ከምሰራው ቪዲዮ ተነስቼ ደሃ መሆንን እንጂ ሙስሊም መሆንን አላውቅም ነው። ማንኛውም ውርርዱን እናስተካክለው፣ የወንድ ልጅ ውርርድ እናርገው። ሃይማኖቴን ሳይሆን ኑሮን ቀይራለሁ። ባልሳደብ ይሻለኝ ነበር። ሴዶ የሚደበድበው እንሰት ይሻልሃል ካንተ። በሃይማኖት ትወራረዳለህ አንተ። ሴዶ ለቁርአን ውድድር አይደለም የሚሄደው። ሰዎች ክሪስማን ለምን ከህንድ አምጥተህ አታመልክ? ምን አገባን እኛ። እውነት ነው። ጆኒ ጂጂሱ ሃይማኖት ኖረው አልኖረው የ666 አባል አልሆነ እኛ የሚያገባን ነገር የለም። ሴዶ ማርሻል አርትም ቢሆን ሃይማኖቱን ወክሎ አይደለም እዚህ ፍልሚያ ላይ የሚመጣው፣ ስፖርታዊ ውድድር ብቻ ነው። እና እንደ አሁኑ ሰውዬ በሃይማኖታችሁ የምትወራረዱ ሰዎች ስርዓት ያዙ፣ አድቡ ለማለት ያክል ነው።